በጣም ነበር የምወድሽ፣ በጣም ነበር የማከብርሽ። በዚህ ናክል ግን እኔ ልብ ላይ የኔ ህይወት ላይ ጫወቻለሽ ብዬ አላሰብኩኝ። እኔ ላይ አንድ ላይ ሆናችሁ ተጫወታችሁብኝ አይደል? ወንድሜ ነብይ ያቀረብኩ እኔ ላይ ሙድ ያስካደል ማለት ግን ግንኙነት የለኝም ነው የምትንከሱ ጋር ምንም የለኝም። አንተ ምንም የላችሁም። በሷ ነገር ብዙ ነገር ነው ያለን። እንዴት የለም። ከዚህ በኋላ ግን እንዳትናገሪ፣ ምንም አድርግ እንዳትይ እንዳትይ። በቃ እኔ ይሄንን መስዋዕትነት መክፈል ይከብዳል። ላንቺ ትልቅ ስሜት አለኝ። እኔ አንቺን ካጣው የምጎዳበት ሁኔታ ውስጥ ነው ያለው። በቃ እንዳልጣላ እኔ ምን ነው የምነግረው? ኦኬ በእናትህ ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ ዛሬም በድጋሜ በሀይሚና በብሩክ በተሰራው የፕራንክ ቪዲዮ ላይ መጥቻለሁ። ዛሬ እንኳን አስተያየት ሳይሆን የምሰጠው እውነቱን ልናገር ነው። ምክንያቱም ሀይሚ እውነቱን ስለነገረች። በመጀመሪያ እንግዲህ ብሩክን 2 ጊዜ ነው ሀይሚ ፕራንክ ያደረገችው። በተለይ መጨረሻ ላይ ከፍፄ ጋር ሆና ፕራንክ ባደረገችው ቪዲዮ ላይ እኔ እንደ አስተያየት ነው አስተያየት የሰጠሁት። ከዛ ውጭ ሌሎች ምናምን ሀይሚን ተችተዋታል መሰለኝ እኔ ቪዲዮ ላይ የሆነ ለመናገር እንግዲህ ምንም አይደለም። ይሄ እኮ ፕራንክ መደራረግ ያለ ነው። ፕራንክ ነው ያደረግኩት፣ አታካብዱ ምናምን ነገር ምናምን አትበሉ። እውነት አይሆን እንጂ ፕራንክ እኮ ሁሌም የምንደራረገው ነው። ሁሌም እኮ ፕራንክ እንደራረጋለን። ይሄ ያለ ነገር ነው ብላ ተናግራለች። እስከዛሬም ፕራንክ ነው ሲሰር የነበረው ከራስ አንደበት የነገረችልኝ አይደለም ያልኩት። ለማንኛውም እውነታው አሁን ትናንትና በለቀኩ ቪዲዮ ላይ አስተያየት ነበር የሰጠሁትና እውነቱ አሁን ከፍፄ ጋር ሀይሚ አንድ ላይ ሆና ብሩክን ፕራንክ ስታደርገው እውነት ሀይሚ ከፍፄ ጋር ሆና ብሩክን ፕራንክ ያደረገችው ይመስላችኋል? አይደለም። እውነቱ እንደዚህ ነው ይላችሁ። ሀይሚና ብሩክ በአንድ ላይ ሆነው ፍፄ ነው ፕራንክ ያደረጉት። በምንም ታምር ሀይሚ እንደዚህ አይነት ስራ ውስጥ ብቻዋን ብሩክ ሳይፈቅድላት አትሰራም። ግን ትናንትና በተናገረችው ላይ ትናንትና እንግዲህ ስትናገር እኔ ከዚህም በላይ ገና ከዚህ የባሰ ቪዲዮ ከዚህ የባሰ ፕራንክ ብሩክን አደርገዋለሁ። እንደውም ሰፋ ብላችሁ ጠብቁኝ፣ እንዳትጨነቁ። ከዚህም በላይ ገና ፕራንክ እንደራረጋለን። ምክንያቱም አላማችን በጣም ከፍ ያለ ነው። አይሚሯችሁን ወጥሩት የሚል መልእክትም አስተላልፋለች። ካልሰማችሁ ብዬ ነው። ከዛ በተረፈ እንግዲህ በመጀመሪያ ፍፄና ሀይሚ የብሩክን ፕራንክ ሲያደርጉ ዋና ኤዳው ብሩክ እኔን ምን ያህል ያምነኛል የምለውን ማወቅ እፈልጋለሁ ስትል እናንተ አትረዱም። ሀይሚ እስከዛሬ ስንት ጊዜ ነው ብሩክን ፕራንክ ያደረገችው? ሀይሚ እስከዛሬ ብሩክን ስንት ጊዜን የፈተነችው? እስከዛሬ ብሩክ ሀይሚን አያምናትም ማለት ነው። እስከዛሬ ብሩክ ሀይሚን ይጠረጥራታል ማለት ነው። ከዚህ ንግግሯ ራሱ ብሩክና ሀይሚ አንድ ላይ ተሻርከው ፍፄን ፕራንክ እንዳደረጉት መረዳት ነበረባችሁ። ከዛ በተረፈ እንግዲህ ትናንትና ደግሞ እንግዲህ ከፍፄ ጋር ከወንድሜ ጋር በሰራሁት የፕራንክ ቪዲዮ ላይ ብሩክ ደብሮታል። ዛሬ ይቅርታ ማለት እፈልጋለሁ ብላ የመግቢያ ኢንትሮ ቪዲዮ ሰርታ ለእኛም አንዳንድ ነገር ከዚህም በላይ ሌላ ከበድ ያሉ ፕራንኮችን ይዤ እመጣለሁ እና እንዳትደነግጡ፣ እንዳትጨነቁ፣ በቃ እንዳትሰዳደቡ፣ እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ በቃ ተጋገዙ፣ እርስ በርሳችሁ ፑሽ ተደራረጉ ምናምን ነገር ብላለች። እኔ በአጭር አማርኛ ነው እኮ በጣም ብዙ እኮ በሙድ ራሱ የምትናገራችሁ ነገር አለ ማርያምን። እና ለማንኛውም ትናንትና ብሩክን ይቅርታ ልትለው የመግቢያ ኢንትሮ ቪዲዮ ሰርታ ብሩክንም ፍፄንም ስጠራቸው በተገላቢጦሽ እንኳንስ ይቅርቷን ሊቀበላት ይቅርና ፍፄ ከብሩክ ጋራ አንድ ላይ ተጣምረው ሀይሚን ፕራንክ አድርጓት ማለት ነው። ብሩክ በመጀመሪያ መጥቶ ለምን እንደዚህ ዋሸሽኝ ምናምን ብሎ ድርቅ ብሎ ሀይሚን አስደነገራት። ብሩኬ ክቡን ያለችው። ከዛ በኋላ ፍፄ መጣ። ከዛ ደግሞ እንዴት ከጓደኛዬም በላይ ወንድሜ ነህ፣ እንዴት በእኔ ላይ ሙድ ትይዛለህ? እንዴት ከፍቅረኛ ጋር አብረን አደረን ምናምን ብለህ በእኔ ላይ እንዴት ትቀልዳለህ? በእኔ ላይ እንዴት ሙድ ትይዛለህ ብሎ እምቡር አለ። አውቆ ነው እኮ። ከዛ ደግሞ በፍፄ የተነሳን ሀይሚ ላይ አንቺ ምንድን ነው በቃ የሆነ ነገር አለን፣ በቃ እውነቱን ንገሪው ምናምን ብሎ ፍፄም በሀይሚ ላይ እምቡር አሉ። ሁለቱ በአንድ ላይ ተሻርከው ትናንትና ሀይሚን ፕራንክ አረገዋት ማለት ነው። ያ ማለት ተጣልተዋል። እውነት ነው። ሀይሚ ከፍፄ ጋር የሆነ ነገር አላት። ብሩክም ከፍፄ ጋር በሰራችሁ ቪዲዮ ሀይሚን ተቀይሟታል ማለት አይደለም። በዛ አጋጣሚ ልንገራችሁ፣ ሀይሚን የምጥሏ ሰዎች ልትኖሩ ትችላላችሁና እሰይ ምናምን ሀይሚን ድጋሜ ከሀይሚ ጋር ተጣላች ብላችሁ እየተደሰታችሁ ካላችሁ የለም ወፍ የለም። እኔ ልንገራችሁ፣ ወፍ የምጠሉ ሰዎች ራሱ ብትሆኑ ወፍ የለም። በቃ አትደሰቱ። እነሱ መቼም ተጣልተው አያውቁም። መቼም አይጣሉም። ደግሞ እነሱ መቼም በጣም ነው የሚዋደዱት። ዝም ብላችሁ ሲዋቸው አንዳንድ ጊዜ ድራማ ሲሰሩ በድራማው መሀል ራሱ ድራማ እንደሚሰሩ
ራሱ አንዳንድ ጊዜ ይረሱትና ወደ እውነተኛ ውስጥ ይገባሉ፣ ወደ ፍቅር ውስጥ ስምጥ ይላሉ። እንግዲህ ልብ ብላችሁ ታው እንደሆነ እኔ አንዳንድ ጊዜ በጣም ነው የምስቀው። ይረሱታል። ያን ድራማ እየሰሩ ያሉትን ረስተውት ወደ ፍቅር ውስጥ ይገቡታል። በጣም ነው የሚጓደሉት፣ በጣም ነው የሚከባበሩት፣ በጣም ነው የሚፈላልጉት። በመሀላቸው አንዲት ሰነድ እንድገባባቸው አይፈልጉም። እስኪ ሀይሚ ማንን ነው ከቤተሰቦቿ በሁለቱ መካከል የምታስገባው? ብሩክ ወንድሞቹ የሚገቡት ለምንድን ነው? ለሽቀላ ነው። ያው ዩቱበር ስለሆኑ ነው። የሀይሚን ቤተሰቦች ዩቱበር ናቸው፣ ግን የራሳቸውን አይዲያ ይዘው ነው የሚመጡት። ሀይሚ የት ነው አሁን? ማነው አብርሽ ወልዷል አይደል? እንደ ልጅ ወለከ አክስት አደረግከኝ ብላ አንድ ቀን ሄዳለች እነሱ ጋር? የለም። በሁለቱ መካከል አንድ ሰው እንዲገባ አፈልግም። ብሩክም እንደዛው። ግን ወንድሞቹ እምቡር የሚሉት ለሽቀላ ነው። ዩቱብ ላይ በጣም የሚዋደዱ ካፕሎች ናቸው። እውነት ልንገራችሁ፣ ዛሬ የፈለገ ነገር ቢሆን ተነጋግረው ነው የሚሰሩት። እናም አንድ እንትን ኮመንት በመልካም ነገር ተረጅኝ ወይም ተረዱኝ፣ እንደዚህ ኮመንት እየጻፋችሁ ስላላችሁ ብሩክ ሲፈቅድላት ነው ምንም ነገር የምታደርገው። ብሩክ ሀይሚን ልትረዷ ግድ ይላል። የሆነ ከዚህም በላይ ገና ስራ ልሰራ እችላለሁ የምትለው ብሩክ ሲፈቅድላት ነው። አሁን ከፍፄ ጋር እንደዚህ ሆነሽ እንደዚህ አድርገሽ እኔን ጠብቂኝ ጥርኝ አላት ብሩክ ነው፣ ሀይሚ አይደለችም። ሀይሚ እንደዚህ ሙሉ በሙሉ ይህን ያህል ድፍረት አግኝታ ወይም ራሷን እንደዚህ ጥላ አታረግም። አድርጊ የተባለችውን ነገር ግን በኮንፊደንስ ታደርገዋለች። ለምን? እሱ ከጎኗ ነው ያለው። እሱ ባሏ ፈቅዶላት ነው። እናም ምንም ነገር ቢሆን እነሱ አይጣሉም፣ ተጣልተውም አያውቁም። ስራ ነው የሚሰሩት። እንደውም ወደፊት በጣም በከባዱ ጠብቁ ይብላል። ከዚህ የበለጠ ከባድ ስራ፣ ከዚህ የበለጠ ነገር እንግዲህ ብሩክም ከሌላም ወይ እሷም ከሌላም ሆነው ሊመጡ ይችላሉ ማለት ወዳለው። ለማንኛውም ትናንትና በተለቀቀው የፕራንክ አሜን የይቅርታ ቪዲዮ ላይ ያው ብሩክና ፍፄ በአንድ ላይ ተሻርከው ሀይሚን በድጋሚ ፕራንክ አድርጓት። ያ ማለት ግን ሀይሚ ፕራንክ ተደርጋለች ማለት አይደለም፣ ለተመልካች ነው። እንግዲህ ቀጣይ ወይ ሀይሚን የ300 ሺህ ፕሮግራም ይለቀቅባል ወይም ትንሽ ሸቃቅለው ከዛ ሊታረቁ ይሄ የ300 ሺህ ፕሮግራም ይለቀቃል ማለት ነው። ትንሽ ግን ሳይሸቅሉና ትንሽ ሳይጠሳጠሱ የ300 ሺህ ሰርፕራይዝ የሚለቀቅ አይመስለኝም። በነገራችን ላይ የፋሲካ በዓልን የሆነ ነገር ስንጠብቅ ነበር። አያቸው እንዴት አድርገው ነገሩን ጥምዝምዝ አድርገው ሊያስረሱን እንደሚፈልጉ። እኛ ሌላ ነገር ስንጠብቅ እነሱ ደግሞ ፕራንኩን እንድንረሳው፣ ያችን አይዲያ እንድንረሳት፣ ያችን አጀንዳ እንድንረሳት ሌላ ውስጥ ጥምዝዝ አድርገው አሁን ወደ ጥል ውስጥ ምናምን ገቡ። አውቀው ነው እኮ ይሄን የሚያደርጉት። እኛ የሽምግልና ምናምን ቢሮ እንጠብቅ ነበር፣ ግን አሁን ተጣላን ብለው ጓ ምናምን ብለው ይችን አንድ ሳምንት የፋሲካ በዓልን ጨርሰው ወደ አዲስ አበባ ይመጣሉ። ለማንኛውም የምትሰሩት ስራ ሆኖ ሳለ እኛ በጉጉት የምንጠብቀው ነገር ነበር። ያንን ብታደርጉልን አሪፍ ነበረ። ይህ በዓል ደግሞ በተለይ ይህንን ፋሲካ በጣም በጉጉት የምንጠብቀው ነገር አለ። ብትለቁልን፣ በቃ ይፋ ብታደርጉን ወይ እውነቱን ብትነግሩ ምን አለ። አንዳንዴ ሰርግ ምናምን እያላችሁ የፕሮሞሽን ማስታወቂያ እየሰራችሁ እኛንም አታጓጉን። ይመቻችሁ።